አሻቅቦ ማየት ከሁኔታ በላይ አድርጎኛል ጌታ ችግርን እንዳላይ ሻገር ሻገር ብሎ አይኔ ከሩቅ አይቶ ያመሰግንካል ሁሉም ባንተ በዚያ የጥላቻ ንግግር መካከል፣ በዚያ የቁጣ ንግግር መካከል፣ በዚያ መጠላት መገፋት መካከል የሆነ ነገር እኔ እነዚህ ነገሮች ይውላችሁ ሊስት አድርጌ አስቀምጫለሁ። ይህንን ነው እንድናወራ የምፈልገው። እግዚአብሔር ዳዊትን በፍልስጤማውያን እንቢተኝነት ባይመልሰው ኖሮ ጦር ሜዳ መቼስ ወጥቶ ሰው በሳምንት ውስጥ በሁለት ሳምንት ውስጥ የሚመጣው ነገር አይደለም። ምናልባትም ወራት አይቆይም እንዴ? ጺቅላግ ተቃጠለች አይደለም የሚሆነው። ጺቅላግ ሌላ መልክ ያዘች፣ ምርኮ በጣም ርቆ ሄደ የሚባልበት ሁኔታ እኮ ሊሆንበት ነው። እግዚአብሔር ግን ዳዊት ልቡን ሊያበረታበት የሚችለው አንዱ ምክንያት እግዚአብሔር ከፍልስጤማውያን ጋር ሆኖ የገዛ ወገኑን እንዳይወጋ የፍልስጤማውያንን ሰራዊቶች በዳዊት ላይ እምነት ሲያሳጣ ምክንያት አለው። ለምን አለ? እየተበዘበዘ ነው። ርቆ ሳይሄድ አማሌቅ ዳዊት ሊደርስበት ስለሚገባ መለሰው። አይገርም? ጠሉት። ሂድ ይመለስ፣ ይሄማ ከኛ ጋር አይዋጋም አሉ። በፍጹም ይቅር ይመለስ። እግዚአብሔርን ለሚወዱ ዳሳቡ ለተጠሩ ነገር ሁሉ ተያይዞ ለበጎ እንዲደረግላቸው ይላል። እናውቃለን። ዳዊት ሲመለስ እኮ ከፋው። ለምን መለስከኝ አለው ንጉሱ። ለምን ትመልሰኛለህ? እኔ ባንተ ዘንድ ቅን ሰው አልነበርኩም እንዴ አለ። ካልቆየው እዛ ስፍራ ላይ ብሎ ነበር እኮ። አይገርም ወገኖች? እግዚአብሔር ግን እንዲመለስ ፈልጓል። ለምን? ምርኮ እንዳይረቅ። ዛሬ ምርኳችሁ ፈጥናችሁ የምታገኙበት መመለስ አምላኬ የጠፋ የተበዘበዘ ነገራችሁ ለምን እያላችሁ ያላችሁ ሰዎች በዚህ ውስጥ ብትኖሩ የጠፋውን ነገር ዳዊት እንዲደርስበት ፈጥኖ በ3 ቀን ውስጥ ወደ ጺቅላግ እንደመለሰው። ስለዚህ ዳዊት ልቡን ያበረታል። ለምን መለሰው? ለምን ይመልሰዋል? ለምን ይመልሰዋል? እዛው አይዋጋም እንዴ? ትረስት እንዲያደርጉት ማድረግ አይችልም እንዴ? እግዚአብሔር እንዲያምኑት ዳዊትን ማድረግ አይችልም ወይ? የነገስታትን ልብ ወደ ፈለገበት ያዘነብላል ተብሎ ስለ እግዚአብሔር ተጽፏል። ነገስታት እንዲወዱት ማድረግ አይችልም? ይችላል። እንዲዋጋ ማድረግ ይችላል። 2 ወር 3 ወር እንዲቆይ ማድረግ ይችላል። ስለዚህ እግዚአብሔር ፈጥኖ ከመለሰው ምርኮ ሊመልስለት ነው። ዳዊት ግን በአምላኩ በእግዚአብሔር ልቡን አበረታ። የሆነች ጭምጭምታ የሆነች እይታ ነገር አየ። በህይወታችሁ ውስጥ ወደ ኋላ ተመለሱና እግዚአብሔር ያደረጋቸውን የሆኑ ምሪቶች እንድታዩልኝ ይፈልጋሉ። የሆኑ አጋጣሚ የሚመስሉ አጋጣሚ አይደሉም። እግዚአብሔር ሊሰራባቸው ያቀደባቸው መንገዶች ናቸው። ዳዊት በዚህ በጭንቅ ሰዓት ሁለተኛ ነገር የእግዚአብሔርን የቃል ኪዳን ጥሪ ማሰብ ይችላል። ዳዊት በእግዚአብሔር የተቀባ ሰው፣ የእግዚአብሔር ሕዝብ ንጉስ፣ የእስራኤል ንጉስ ለመሆን ቃል ያለው ሰው ነው። እግዚአብሔር ያንን መቼም ከሱ ላይ አይወስደው። መቼም የፈለገ ድንጋይ ሊነሳበት ይችላል፣ የፈለገ ጭንቅ፣ የፈለገ ምርኮ ሊሆን ይችላል። ዳዊት ግን በአምላኩ በእግዚአብሔር ልቡን አበረታ። ለምን? እግዚአብሔር በወንድሞቹ ፊት ራሱ ላይ ዘይት አፍስሷል። ያ የፈሰሰው ዘይት በምድረ በዳ ሊሞት ነው እንዴ? አይደል? ከእግዚአብሔር ጋር የገባችሁት ያ ቃል ኪዳን ይሄ እንደዚህ ሆናችሁ እንድትቀሩ ነው እንዴ? ላትደርሱበት ነው እንዴ? እግዚአብሔር እኮ ሰው አይደለም። ኢየሱስ ያደረገ ሰው ነው። በጣም ብዙ ተስፋ ቃል ሰጥቶ እንዲያደርጋለው ብዬ አልሆነልኝም፣ በጣም አም ሪሊ ሶሪ ብሏችሁ መሄደው አረ እሱ አይሄድም። እፈጽመው ዘንድ አለው ኤርሚያስን፣ እተጋለዋል። ኢየሱስ ያድናል። አስቡት፣ እግዚአብሔር ሲተጋ እናንተ እንኳን ተግታችሁ ማታ ስትገቡ እፎይ ዛሬ ያሰብኩትን አኮምፕሊሽ አደረግኩ ትላላችሁ፣ ጨረስኩ ሰራው ትላላችሁ። አረ አምላኬ ከዚህ በላይ ነው። ኢየሱስ ያድናል። ዳዊት በራሱ ላይ የፈሰሰው የቃል ኪዳን ዘይት አለ። ስለዚህ እግዚአብሔር ያንን ከሱ ላይ አይወስደው። ያንን ማየት ይችላል ዳዊት። ዳዊት ግን በአምላኩ በእግዚአብሔር ልቡን አበረታ። እንዴት? በዚያ በቃል ኪዳኑ ዘይት፣ በተቀባው ዘይት ልቡን አበረታ።
አበርቱ፣ ወደኋላ ተመለሱ። እግዚአብሔር የነገራችሁን የተስፋ ቃል አስቡ። ዛሬ የምታልፉበት ጉራንጉር ነገር ባይመቻችሁ እንኳን እግዚአብሔር ሐሳብ እንደቀየረ አድርጋችሁ እንዳታስቡ። በእግዚአብሔር ልባችሁን አበርቱ። ሶስተኛ ልቡን የሚያበረታበት ነገር አለው ዳዊት። አዎ አሁን ያለበት ጺቅላግ ከተማ ላይ የቆመበት ሁኔታ በጣም አጣብቂኝ ነው። ከግራ ከቀኝ ከፊት ከኋላ ምርኮ ነው። የገዛ ወገን 600 ሰራዊት ቀላል እንዳይመስላችሁ። በነገራችን ላይ 10 ወታደር ፊት ለፊታችሁ ቢቆም ያ የወታደር ግሬስ ራሱ ያስፈራል። ሞገሳቸው ራሱ ያስፈራል። አጣብቂኝ ውስጥ ነው። ትክክል። ነገር ግን ከዚህ በፊት በሱና በሞት መካከል አንድ እርምጃ ቀርቶ አድኖታል። ኢየሱስ ያድናል። ያኔ ካደረገ አሁን ያደርገዋል። ከአማሌቅ ኢየሱስ ያድናል። ከንጉሥ እጅ እኮ ነው ያስመለጠው። በሱና በሞት መካከል አንድ እርምጃ፣ አንድ መስመር። ሳኦል ተራመደ ማለት ዳዊት ሞተ ማለት የሚሆንበት ዋሻ ውስጥ ኧረ አድኖናል። ከዚያ መንደር ያዳነን እዚህ መንደር ሊያጠፋን ነው እንዴ? ኢያሱ የተባለ ካህን በእግዚአብሔር ፊት ሲቆም ክፉ መጥቶ በቀኙ በኩል ቆመና ከሰሰው ይላል። እንደዚህ ያለው ኢየሩሳሌምን የመረጠ ይገስጽ፣ ይሄ ከእሳት የወጣ ትንታግ ነው አለ። ከዚያ ከ70 ዓመቱ የባቢሎን እሳት ይወጣ ትንታግ ነው አለ። እንደዛው እሳት ውስጥ አይገለውም እንዴ? ከፈለገ ይገለው ነበር። እዛ ካልገደለን እዚህ ገለናል። መከራ ይገለናል ወገኖቼ። ኃጢአት እንኳን አልገደለንም፣ በደል እንኳን አልገደለንም። የተደበቅንበት ያ የኃጢአት ዋሻ እንኳን በእኛና በሞት መካከል እጅግ በጣም ብዙ ጊዜ ጣልቃ ገብቷል። እንደዚህ ነው ስለ አምላክ የማውቀው። በጣም ብዙ ጊዜ በእኔና በሞት መካከል ጣልቃ ገብቶ ይዞኝ ሲወጣ አይቻልም። እዚህ ይገለኛል እንዴ? ኮቭናንቱ ላይ ይገለኛል፣ ክብሩ ላይ ይገለኛል እንዴ? የተናገረው የተስፋ ቃል እያለ ሳላየው ይገለኛል። አበርቱ ልባችሁ። ዳዊት ግን በአምላኩ ልቡን አበረታ። በሱና በሞት መካከል አንድ እርምጃ መቅረት ልምዱ ነው። ያቀዋል። አሁን በሱና በወገኖቹ መካከል ሞት የሚባል ነገር መሀል ላይ ቆመው ይጠራዋል። ያህዌ ሃሌሉያ፣ ኢየሱስ ክርስቶስ ያድናል። አምናን አምላኬ እንደረዳኝ ዘንድሮ እኔን ምን አሰጋኝ? ውጣ ውረዱን በሷ ልፌ አመልከዋለሁ ተደግፌ። ሃሌሉያ። ትናንትን ባንተ አልፌ ከጨካኙ ካውሬው ተርፌ ሳልሰጋ ልኑር በደጅህ። ለዛሬ ትምክት ያንተው ነህ። ኧረ ይታመናል። ዳዊት ግን በአምላኩ በእግዚአብሔር ልቡን አበረታ። አዎ ልቡን የሚያበረታበት ጉዳይ አለው። በሞትና በሱ አንድ እርምጃ ቀርቶ ያስመለጠው ያ የእግዚአብሔር ክብር ከሱ ጋር አለ። ደግሜ ማርክ እንድታደርጉት እናገራለሁ። እግዚአብሔር ያንን ጦርነት እንዳይዋጋ በ3 ቀን ውስጥ ሲመልሰው ምክንያት አለው። እግዚአብሔር በዳዊት ራስ ላይ ዘይትን ለንግስና ሲያፈስ ምክንያት አለው። እግዚአብሔር በሞትና በዳዊት መካከል አንድ እርምጃ ሲቀር ከዚያ ሞት እሱን ማትረፉ ምክንያት